الدين النصيحة هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. نصيحة تكرت. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد ودي نصيحة تي في ተከታታዮቻችን السلام عليكم ورحمة الله وبركاته። ይህ ነሲሐ ትኩረት የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ሰሞናዊ የሆኑ አጀንዳዎችን ያነሳን ሸሪዓዊ መልከታው ምንድነው፣ ከሸሪዓ አንፃር እንዴት ይታያል የሚሉ ጉዳዮችን የምንዳሰስበት ፕሮግራማችን ነው። በዚህ በዛሬው እንደ መጀመሪያ የምናየው ሙዚቃ በዚህ ሰሞን ከተነሱና ማህበራዊ ሚዲያ ላይ ትልቅ ትኩረት ከተሰጣቸው አጀንዳዎች መካከል ይገኛል። የሙዚቃ ጉዳይ ላይ የተለያዩ ድምጾች እየሰማን ነው። በጎን ይፈቀዳል ብለው ሐሳባቸውን የሚሰነዝሩ ሰዎች እንዳሉ ሁላ በአንድ በጎን ደግሞ የሙዚቃን ያኒ ሐራምነት የተከለከለ እንደሆነ በቁርአን በሐዲስ ክልከላ የመጣበት አላህ ዘንድ የሚያስቆጣው ነው ወንጀል ነው ብለው የሚከራከሩም ወገኖች አሉ። በዚህ ላይ ትክክለኛ አቋም ምን ይመስላል የሚለውን ኢንሻአላህ ለማየት እንሞክራለን። የዚህ ፕሮግራም እንግዳችን ሼኻችን ሼኽ ኢልያስ አህመድ ናቸው። ሐያኩሙላህ ሼኽ። ሐያኩሙላህ ወመርሐበን ቢኩም። ወመርሐበን ቢክ። ጉዳዩን እንግዲህ ከማናችም የተሰወረ አይደለም። የሙዚቃ ጉዳይ በደንብ ቀደም መግቢያ ላይ እንዳልኩት አንድ ሰሞን ላይ በጣም የተንሸራሸረ ነበር። አንተም ደርሶሃል ኢንሻአላህ። ጉዳዩ የጥንት ነው ወይስ አሁን የመጣ ነው የሚለውንም እንደ መጀመሪያ እንደ መግቢያ ብናደርገው ዑለማዎች ከድሮ ጀምሮ በዚህ ላይ ነበራቸው አቋም በጥቅሉ ምን ይመስላል ከሚለው ኢንሻአላህ ፕሮግራማችን እንጀምር። الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد ይህ ርዕስ ምንም እንኳን በተለያዩ አጋጣሚዎች ቢገንም ነገር ግን ከበፊት ጀምሮ የውዝግብ መዞሪያ ዛቢያ ከሆኑ ርዕሶች የሚመደብ ነው እና ያ ሲባል ያው ሁሉም ውዝግብ በእስላም እኩል ልኬት ባይኖረውም ግን ውዝግቡ እስካለ ድረስ ያው በዑለማዎች መካከል የተነሳ የልዩነት አንድ ምንጭ ነው ማለት ይቻላል። ነገር ግን ያው በዚህኛው ትምህርታችን ወይም ፕሮግራማችን በእስላም የሚሰጠውን ብይን ብቻ ሳይሆን ይህ እየተነሳ ያለው ወይም ከዚህ በፊት حتى በተለያዩ ጽሁፎች ላይ የተስተናገደው ውዝግብ ምን ያህል ሚዛን እንዳለው በትክክለኛው የኢጅማዕና የኺላፍ መመዘኛ መሰረት ክብደቱ የት ድረስ ነው የሚለውንም በተቻለ አቅም ረጋ ባለና ያው ማስረጃዎችን በማከለ መልኩ መዳሰስ እንሞክራለን ማለት ነው እና ያው ሰሞነኛ ስለሆነም ብቻ ሳይሆን ጉዳዩ ያኒ ሚማ ተዓሙ به البلوى ነው ማለት ይችላል። ይህንን ስንል ብዙዎች ዘንድ የተሰራጨ ነው። የሙዚቃ ጉዳይ ዛሬ በየሄድንበት በየምንገባበት በታክሲው ወይም ደግሞ በመጓጓዣ መኪናዎች በመናዳምጠው የሬዲዮ ፕሮግራም ላይ የሚሆን በተለያዩ አጋጣሚዎች ጆሮአችን ላይ መንቆርቆሩ አልቀረምና በእንዲህ አይነት መልኩ ብዙዎች ዘንድ ያለን ተጨባጭ ትክክለኛ እስላማዊ ፍርዱን ማወቅ ራሱ በጣም አንገብጋቢ ነው። ስለዚህ በሆነ መልኩ ስለተነሳ የሆነን አቋም ለማስፈረጽ ብቻ ሳይሆን ለወደፊትም ሁሉም እንዲረዳውና ምናልባት ወደፊትም ሊነሱ የሚችሉ ውዝግቦች በዚህ እንዲዳኙ የሚያደርግ መመዘኛ ለማቅረብ እንሞክራለን ማለት ነው በኢዝኒላህ። ሚማ ተዑሙ به البلوى የሚባለው ደረጃ ላይ ደርሷል ማለት እንችላለን። ያው ኢስቲማዕና ሰማዕ ከመለያየቱ ጋር ማለት ሆነ ብሎ ማዳመጥና እንዲሁ ቀስደን ሳናስበው ስለምናዳምጥ ስለምንሰማ ማለት ነው። ጥሩ ነጥብ ነው ያነሳው። ሚማ ተዑሙ به البلوى ሲባል ኡሱል الفقه ላይ ይሄንን ርዕስ ያነሱት መጠንቀቅ የማይቻል ወይም መጠንቀቁ በጣም የሚከብድ ነገር ሲሆን ነው። ግን በቋንቋ ደረጃ በጣም ከመሰራጨቱ አንፃር ይሄኛው ሚማ ተዑሙ به البلوى የሚለውን ገለጻ መጠቀም ስለሚቻል ነው ያንን ያወሳሁት እንጂ መጠንቀቅ ለቻለ ሰው መጠንቀቁ في الحقيقة ቀላል ነው። ነገር ግን አሁን እንዳነሳው ሆን ብሎ አስቦ አቅዶ ማዳመጥና
ሳይፈልገው በጆሮ ይህ ድምጽ መግባቱ የተለያየ ፍርድ ይሰጣቸዋል። ወደፊት ምናልባት ማስረጃዎችን ስንጠቅስ ይህንን ርዕስ መድገማችን አይቀርም። ግን እንደ ጥቆማ ሰማዕና እስቲማዕ ይለያያሉ። ሰማዕ ማለት መስማት ነው፣ ፈልገህም ይሁን አይሁን ማለት ነው። እስቲማዕ ደግሞ ማዳመጥ ነው፣ ሆን ብሎ አስቦ ማዳመጥ ማለት ነው። እና ሁለቱ በቋንቋ ብቻ ሳይሆን በፊቅህ ራሱ ሐታ ከዚህ ውጭ በሆኑ አንዳንድ የፊቅህ ንዑስ ጉዳዮች ላይ ልዩነት አላቸው። ያኒ ሱጁድ ሰህውን ማነው ሱጁድ ቲላዋን አስመልክተው አንዳንድ ዑለማዎች ግዴታ የሚሆንበት ሙስተሚዕ ሲሆን ነው እንጂ ሳሚዕ ሲሆን አይደለም ይላሉ። ማለት ሆን ብሎ ቁርአኑን እያዳመጠ የሱጁድ ቲላዋ ቦታ ሲደርስ ያንን ያዳመጠ ሰው ነው መስገድ ግዴታ የሚሆንበት ይላሉ። ለምሳሌ ማለት ነው። ካልሆነ ግን ግዴታ አይደለም የሚሉ ብዙ ፍቃዎች አሉ። ይሄ የሚያሳየው በሁለቱ መካከል ያለው ልዩነት ድሮም ፉቃሃዎችም ዘንድ የታወቀ ነበር ለማለት ነው። ስለዚህ እንደ ጥቅል ያው አንድ ሰው ሆን ብሎ ሙዚቃን እስካላዳመጠ ድረስ በሄደበት አጋጣሚ በጆሮ የሙዚቃ ድምጽ የሚንቆረቆር ማንም ዘንድ ተወቃሽ አይሆንም ማለት ነው። እንግዲህ ያው መጨረሻ ላይ ምን ልንደርስበት የምንችለውን ብይን እንዳለ ሆኖ አሁን እያወራን ያለ ነው መስማትን ሳይሆን ሙዚቃን ሆነ ብሎ ማዳመጥ ያለውን ሸሪዓዊ ብይን ጥሩ ነው። በመጀመሪያ ብናየው የተሻለው የሙዚቃን ምንነት ነው። ቃላቶች አሉ ደጋግመን የምንሰማቸው ማዕዚፍ፣ ሙዚቃ፣ ሚዝማር፣ ዘፈን፣ እነኚህ ቃላቶች ጊና፣ እነኚህ ቃላቶች ምንድናቸው የሚለውን በማወቀው የተሻለ ነው። አንድ ፍርድ ላይ ለመድረስ ወይ አንድ ርዕስ ላይ የሆነ ብይን ለመስጠት መጀመሪያ የዛን ነገር ምንነት ማወቅ አስፈላጊ ነውና ምንድናቸው ልዩነታቸውስ ምንድነው የሚለውን እንይሻለን። ትክክል ነው። ያው ዑለማዎች ሁሌም የሚቀበሉት አንድ ብሂል አለ ወይም እንደ መርሆ ልናስበው እንችላለን። አሁን አንተ ራስህ እንዳመለከትከው الحكم على الشيء فرع عن تصوره ስለ አንድ ነገር የሚኖረን ብይን ወይም ፍርድ ስለሱ ካለን ግንዛቤ የሚመነጭ ነው ወይም በሱ ላይ የሚገነባና የሱ ቅርንጫፍ ነው ማለት ነው። ስለዚህ ይህ ወሳኝ ነገር ነው። ስለዚህኛው ስለ ሙዚቃ ወይም ስለ ዘፈን ርዕስ ስናወራ ብቻ ሳይሆን በየትኛውም ጉዳይ ላይ ሁሉ ጊዜ ይህንን ቃል መሰረታዊ ትርጉሙን ዑለማዎች ይጠቀሙበት የሚፈልጉትን ይዘትና የመሳሰለውን ነገር ሳናውቅ በፊት በጥቅሉ እኛ በመናውቀው ግንዛቤ ላይ ተመስርተን ይሄ ነገር ጥሩ ነው ወይም መጥፎ ነው ይቻላል ወይ አይቻልም ማለት ሁሌም ትክክለኛ ያልሆነ ፍርድ ላይ እንድንደርስ ያደርገናል ማለት ነው። በተለይ ደግሞ እነዚህ ቃላት በተለይ ጊና የሚለው ቃል ዑለማዎች ዘንድ ከአንድ በላይ የሆነ ይዘት ኖሮት ነው ጥቅም ላይ የሚውለውና ይህንን ያላወቀ ሰው አንዳንድ ጊዜ የተፈቀደና ያልተፈቀደ የዜማ አጣጣልን ሊቀላቀል ይችላል። ወይም ደግሞ ዘፈን እና ሙዚቃን አስመልክቶ ያልፈቀዱትን ፈቀዱ የፈቀዱትን ደግሞ አልፈቀዱም ብሎ ያልሆነ አቋምን ወደ አንዳንድ ዑለማዎች ሊያስጠጋ ይችላል። ስለዚህ ከዚህ አንፃር ነገሩን ከመሰረቱ ማወቅ ተገቢ ነው እና ይህንን ካልን ያው እንደ ጥቅል ዛሬ ሙዚቃ ወይም ዘፈን የሚባለው ነገር በተለምዶ ከሶስት ነገሮች ነው የሚዋቀረው እንደሚታወቀው። አንደኛ ግጥም ነው፣ ሁለተኛ ደግሞ ዜማ ነው፣ ሶስተኛ ደግሞ የሙዚቃ መሳሪያ ማለት ነው። ስለዚህ ሶስት ዘመናችን ያለው ነው አብዛኛው እንደዛ ነው ማለት ነው። የግድ አይደለም ግን ሁሉንም ደግሞ እናያቸዋለን። ለብቻውም ሲሆን እንዴት ነው ተቀላቅሎም ሲሆን እንዴት ነው የሚለውን ማየት እንችላለን ማለት ነውና ግጥምን ቅድሚያ ካነሳን في الحقيقة ይህንን የምናነሳው ያው አብዛኛዎቹ ዘፈኖች ወይም የሙዚቃ እንትኖች ይዘቶች በውስጣቸው ግጥም ስላለ እንጂ የግድ ስለሆነ አይደለም። አንዳንድ ዘፈኖች ምንም ቤት የማይመቱ ሊሆን ይችላል ግጥም ያልሆነው ማለት ነው። ግን እንደ ጥቅል በዜማ ተዜመ ማለት ተዜመ ግጥም በእስላም የሚሰጠው ፍርድ ምንድነው የሚለውን ማወቁ ተገቢ ነው። እዚህ ላይ ብዙ የሚያጨቃጭቅ ነገር የለም። እንደሚታወቀው ግጥም በጥቅሉ የተፈቀደ ነው። ግጥም መግጠም፣ ግጥም መሸምደድ፣ ግጥም መስማት እንደ መሰረታዊ እይታ ክልክል ነው ማለት አንችልም። ያው ዑለማዎችም በዚህ ላይ ይስማማሉ ማለት ነው እና ማስረጃ መጥቀስ ባያስፈልግም እንኳን ግን አንዳንድ ማመላከቻ የሆኑ ከቁርአን ከሐዲስ የሚጠቀሱ ነገሮችን ማውሳት ተገቢ ነውና አላህ ቁርአን ላይ እንደሚታወቀው አብዛኛዎቹ ገጣሚዎችን ያወገዘበት ሁኔታ አለ። ወሹዓራኡ የተቢዑሁም الغاوون ግን ይህ በደንብ ተብራርቷል። መጨረሻ ላይ ባለው አንቀጽ ላይ ተብራርቷል ማለት ነው እና መጀመሪያ ላይ ገጣሚዎችን ያው
ጠማሞች ይከተሏቸዋል ካለ በኋላ ከምን አንፃር ነው ይሄ ነው አንዱ ትልቁ ችግር። በዛን ጊዜ በነበረው ተጨባጭ በሁሉም ሸለቆ ውስጥ የሚገቡ ናቸው ማለት የሚቀራቸው ርዕስ የለም። በማይመለከታቸውም ጉዳይ ሁሉ የሚገቡ ናቸው ማለት ነው። የንግግር ሸለቆ ማለት ነው። የተለያየ ርዕስ ላይ ይገጥማሉ። አለም ተራ أنهم في كل وادي يهيمون وأنهم يقولون ما لا يفعلون የማይሰሩትንም ይናገራሉ። ግጥም አስለን አንደኛ ምርኩዞ ማጋነን ነው። ራሱን ሲያሞግስም ይሁን ሌሎችን ሲያሞግስ ከዚህ አንፃር ስለሆነ የማይሆን ነገር መናገሩ በብዛት ስለማይቀር በተለይ በድሮ ጊዜ ነበሩ ገጣሚዎች አክዘቡ ሺሪ አክዘቡ ነገር እንደሱ አይነት ምሳሌዎቹ በጣም ብዙ ናቸው። አንዳንዶቹ በጣም የሚያስቁም ናቸው። ግን ዞሮ ይሄ የነሱ መገለጫ የሆነ አንድ ተጨባጭ ነው። ይሄን ካለ በኋላ ምን አለ ግን إلا الذين آمنوا وعملوا الصالحات وذكروا الله كثيرا وانتصروا من بعد ما ظلموا وسيعلم الذين ظلموا أي منقلب ينقلبون ከነዚያ ካመኑት በቀር ይላል። ስለዚህ አማኝ ገጣሚዎች አልተወቀሱም። አማኝ መሆናቸው ብቻ ከነዚህ ከተጠቀሱት የግጥም አፋቶች ወይም ደግሞ ግጥምን ወደ መጥፎ ይዘት ከሚቀይሩ ስልቶች ራሳቸውን ሊያጠሩ ይችላሉ ማለት ነው። إلى الذين آمنوا وعملوا الصالحات መልካም ስራዎችንም የሰሩ وذكروا الله كثيرا نعم አላህን በብዛት የሚያወሱ ማለት ነው። وانتصروا من بعد ما ظلموا ከተበደሉ በኋላም እንደዚሁ የሚገባውን አጸፋዊ ምላሽ የሚሰጡ ማለት ነው። እና ያው በረሱል ሰለላሁ ዐለይሂ ወሰለም ጊዜ በርካታ ሙስሊም ገጣሚዎች ነበሩ። የመልእክተኛው ገጣሚዎች የሚባሉ እንደነ ሐሳን ያሉ አሉና እነሱም መልእክተኛው ዐለይሂ ሰላም አንዳንዴ አበረታቷቸው ነበር። እንኳን ሊከለክሏቸው ይቅርና ወህጁሁም ወሩሑል ቁድስ ማዕክ ብለውታል ለሐሳን ማለት ነው። እነዛ ካህዲ የሆኑ ቁረይሾችን በግጥም አነወራቸው ብላ ያበረታቱት ነበር። ጅብሪል ካንተ ጋር ነው ይረዳሃል እያሉም ራሱ ያበረታቱት ነበርና እሱ ያው ጂሃድ ላይ ነበር ማለት ነው። የንግግር ጂሃድ ላይ ነበር ማለት ይቻላል። አልሙሂም ከዚህ አንፃር ሊጠቀሱ ከሚችሉ ሐዲሶች መካከል አንዱ البخاريና ሙስሊም የዘገቡት የአቡ ሁረይራ ሐዲስ አለ እና ምን ያለ አቡ ሁረይራ عن أبي هريرة أن عمر مر بحسان وهو ينشد الشعر في المسجد عمر حسان مسجد استهونه قطمن ድምጻቸውን ጮክ አድርገው ሲያነቡ አለፉ ማለት ነው። እና በዚህ ጊዜ ምንም አላሉም። ዑመር ምንድነው ያደረጉት? قال فلاحظ إليه የሆነ አስተያየት አዩት ማለት ልክ እንዳልጣማቸው የሚያሳይ የሆነ አስተያየት ነው ያዩት ማለት ነው። በዚህ ጊዜ ምን አለ ሐሳን ማለት ነው فقال قد كنت أنشد وفيه من هو خير منك አለ። በዚህ መስጂድ ውስጥ ድምጼን ጮክ አድርጌ ግጥምን ነበር። ያው ኡንሺድ የሚለው ቃል ድምጽን ከፍ ማድረግ ነው የሚያሳየው ማለት መሰረታዊ ትርጉሙ እሱ ነው። ድምጽን ከፍ አድርጌ ግጥሙን ነበር ወይም ደግሞ ግጥም ነበር መስጂድ ውስጥ ማለት ነው። ማን ባለበት ጊዜ وفيه من هو خير منك ካንተ የተሻለ ሰው ባለበት ያው ካንተ የተሻለ ብሎ የሚያመለክተው መልእክተኛችን መሐመድ ሰለላሁ ዐለይሂ ወሰለም እሳቸው እያሉ እንኳን ነበር። ስለዚህ የሚከለከል ቢሆን እሳቸው ይከለክሉኝ ነበር ማለት ነው። እና ዑመርም ያው ምንም አላሉትም። قال ثم التفت الى ابي هريره فقال حسان ናቸው ወደ አቡ ሁረይራ ዞር አሉና من قالوا فقال أنشدك الله أسمعت رسول الله صلى الله عليه وسلم يقول أجب عني اللهم أيده بروح القدس استباء الله أتأيك أهله ملكتني عليه الصلاة والسلام سلاني من بلوال لاني ملس ستلين ማለት በኢስላም ዙሪያ በመልእክተኛችን አለይሂ ሰላም ዙሪያ ስለሚነሱ ትችቶች በግጥም መልስ ጥልኝ ብለው ሲያዙኝና ዱዓም ሲያደርጉኝ اللهم أيده بروح القدس يعني በጅብሪል አጠናክረው ጅብሪል ይርዳህ ብለው ዱዓ ሲያደርጉልኝ አልሰማህም ወይ ተመሰክረኛለህ ወይ ብሎ አቡ ሁረይራን ሲያስመሰክር አቡ ሁረይራ አዎናሉ قال اللهم نعم አሁን ሰምቻለሁ ብሎ መሰከረለት ማለት ነው። እና ይሄ አንድ ማስረጃ ነው። طبعا ብዙ ናቸው ማስረጃዎች እንደ ተቀለ ግን የተወሰኑትን ብቻ ማየት ይበቃናል። ለምሳሌ في حديث أبي بن كعب البخاري باورد حديث ላይ መልእክተኛችን عليه الصلاة والسلام إن من الشعر حكمة ይላሉ። ከግጥም ጥበብ አለ ማለት በግጥም ውስጥ የሚተላለፉ ብዙ ጥበቦች አሉ። حتى አንዳንድ ጊዜ በስድ ንባብ ወይም በተለመደ ነስር በሆነ አገላለጽ ሰዎች ዘንድ ተጽዕኖ የማያሳድረው ብሂል ወይም መልካም ነገር ወይም መልካም ጥበብ በግጥም መልኩ ሲተላለፍ ከትውልድ ትውልድ እንደዚሁ የተቀባበሉት ትልቅ የሆነ ተጽዕኖ አሳዳሪ ነገር ይሆናል ማለት ነው። እና መልእክተኛችን አለይሂ ሰላቱ ወሰለም ይህንን ነው እንግዲህ እዚህ ላይ የሚጠቁሙት ማለት ነው። አልሙሂም ግጥምን በተመለከተ ዋናው ሊታይ የሚገባው ነገር ሁለት ነገር ነው። ስለ ግጥም ሁለት ነገሮችን መጠንቀቅ ያስፈልጋል። አንደኛ ይዘቱ ነው።
ይዘቱ ሲባል የሚተላለፈው መልእክት ከሸሪዓ ጋር የማይጋጭ ወደ ወንጀል የማይጠራ መሆን አለበት ነው። ይሄ ያው ሁሉም የሚያውቀው ነውና እንዲህ አይነት ነገርን መጥቀስ ራሱ አያስፈልገንም የታወቀ ስለሆነ ማለት ነው። ምክንያቱም ማንኛውም ከሸሪዓ ጋር የሚጋጭ ይዘት ያለው ንግግር ክልክል ስለሆነ የንግግር አንድ ስልት ነው። መልካሙ መልካም ነው፣ መጥፎ መጥፎ ነው ሊባል ይችላል። ልክ ሻፊዒ እንዳሉት ማለት ነው። الشعر كالكلام فالحسن منه حسن والقبيح منه قبيح حتى كتاب الأمة لهم تقسوتال عندنا ቦታ እንደ ሐዲስ ራሱ ተዘግቧል። ግን ትክክለኛ ሐዲስ ሳይሆን የሻፊዒ ንግግር ነው። እና ሽዕር እንደሌላው ከላም ነው ይላሉ። አንዳንድ ቦታ ላይ الشعر كلام ይላሉ። ራሱ ንግግር ነው። ትክክል ነው፣ ንግግር ነው። ጥሩ ግጥም ማለት ይዘቱ ጥሩ ከሆነ ልክ እንደ ጥሩ ንግግር ይፈቀዳል ማለት ነው። መጥፎ ንግግር ግጥም ከሆነ ስለኞቹ ይዘታቸው መጥፎ ከሆነ ይህም እንደ መጥፎ ንግግር ይከለከላል። ከዚህ አንፃር መታየት ያለበት ነው። ግን ምንድነው አንዳንድ ጊዜ ከዚህ ጋር ተያይዞ አንድ መጠቆም የሚፈልገው ነገር ይህ የታወቀ ርዕስ ሆኖ ሳለ ከዚህ በፊት እንዳጋጠመን ሙዚቃ በሁሉም መሳሪያዎች ለምሳሌ ይፈቀዳል የሚሉ ሰዎች የዜማው ማጣጣል ምንም ገደብ የለውም ዋናው ግን ይዘቱ ነው የሚሉ አንዳንድ ሰዎች ሙዚቃ ፈቅዳቸዋል ሲባል እኔ ሁሉንም ሙዚቃ አልፈቀድኩም። እኔ የፈቀድኩት ይዘቱ ጥሩ ከሆነ ብቻ ነው ማለት ወደ እንትን የሚጣራ ወደ ጥፋት የሚጣራ ይዘቱ ከእስላም ሕግ ጋር የሚጋጭ ከሆነ እኔ አልፈቀድኩም። እኔ የፈቀድኩት ይሄን ነው ይላሉ። ሐቅ ነው ንግግሩ፣ ግን ይሄ መባል የማያስፈልገው ነገር ነው። ለምሳሌ የበሬ ስጋ መብላት ይቻላል ወይ ስትባል አሁን ነው የምትለው እንጂ የተሰረቀ ከሆነ አይቻልም ምናምን ስላልኩኝ ሁሉንም አልፈቀድኩም ነው አትልም። አስሉን ነው እኛ የምናየው ማለት ነው። ይሄ እንዲህ አይነት ገደቦች የታወቁ ስለሆኑ መነገር አያስፈልጋቸውም። አልሙሂም ያው አንደኛው ገደብ ይሄ ነው ይዘቱ ማለት ነው የሚታየው። ሁለተኛው ገደብ ደግሞ በጣም መብዛት የለበትም ማለት አንድ ሰው ሁሉም ትኩረቱና ወይም አብዛኛው ትኩረቱ ጠዋት ማታ የሚያነበንበው የግጥም ስንኞችን ብቻ ሆኖ حتى ከቁርአንና ከዚህ ከግጥም የተሻለ ትኩረት ሊሰጣቸው የሚገቡ ነገሮችን እንዲተው ወይም ከግዴታው እንዲዘናጋ በሚያደርግ መልኩ በግጥም ውስጥ ከሰረጸ ይህም ተገቢ አይደለም፣ ይከለከላል ማለት ነው። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰለም في الصحيحين ባለ ሐዲስ ላይ لأن يمتلئ جوف أحدكم قيحا خير من أن يمتلئ شعرا ይላሉ። አንዳንድ ዘገባዎች ላይ قيحا حتى يريه ይላሉ። ያንዳችሁ ሆድ በግጥም ከሚሞላ መግል ሞልቶት حتى የሆድ ዕቃውን ቢያበላሸው ይሻላል፣ ወይም ደግሞ እስኪያበላሸው ድረስ የሆድ ዕቃው ሙሉ ለሙሉ እስኪያበላሸው ድረስ ሙሉ ለሙሉ ሆዱ በመግል ቢሞላ ይሻለዋል አሉ። ይሄ እንግዲህ በጣም ነገሩ ከባድ እንደሆነ ያሳያል ማለት ነው። ዞሮ ዞሮ እንደ አስል እንደ መሰረት ካየ ነው ግጥም ይቻላል ወይ ከተባለ አጭሩ መልስ የሚሆነው ይቻላል። ስለዚህ በዚህ ላይ ምንም አይነት ውዝግብ አይኖርም ማለት ነው። ምናልባት ገደብ የተባለው ለስታት እንትን ማብዛት የተባለው ላይ ገደቡ ይታወቃል እንዴት ነው? ያው አንዳንድ ወደ ዑርፍ ነው የምንመለሰው። ወደ ዑርፍ ነው የምንመለሰው። አንዳንድ ዑለማዎች ይህንን ሐዲስ ሲያብራሩ የጠቀሱት ነገር ምንድነው ከቁርአንና ከመሰል ነገሮች የበለጠ ትኩረት የሚሰጠው ሆኖ ወይም ከዋጅባት በሚያዘናጋው መልኩ ወይም ደግሞ መጨረሻ በቃ የሚታወቅበትና ቅድሚያ የሚሰጠው ነገር መሆኑ ነው የሚታየው። ቁርአን ላይ አላህ ያወደሳቸው ላይ ወዘከሩላህ ከፊራን ቢሏት ሱራሱ አንድ አመላካሽ ነገር ነው። አላህን በብዛት የሚያወሱ ከሆነ አይወቀሱም ማለት ነው። እነዚያ ግን ያው ዋና መገለጫቸው ሆኗል። አንዳንድ ጊዜ ስሙ ራሱ የነሱ ስም ሆነ አሁን ግጥም አልኢማሙ ሻፊዒ እንደሚሉት ማለት ነው ግጥም ዑለማዎችን የሚያነውር ባይሆን ኖሮ ለቢድ የበለጠ ገጣሚ ሆን ነበር የሚል ግጥም አላቸው። ብዙ ግጥም አላቸው እሳቸው፣ ግን ከዚህ የበለጠ ደግሞ በፊቅህ በሐዲስ በዕልማቸው ነው የሚታወቁት። እና ስሙ ራሱ ገጣሚ መባሉ አንዳንድ ጊዜ ይህንን ሊያንጸባርቅ ይችላል። ይሄ እንደሆነ የታው እንግዲህ ሰዎች አንዳንድ ጊዜ ግጥም ስለሚችል ብቻ ዝም ብለው ቶሎ ገጣሚ የሚል ስም ሊለጥፉበት ይችላሉ። ግን በዋነኝነት የሚታወቅበት ነገር ይሄ መሆኑ ያው ትንሽ እንዲጠነቀቅ ሊያደርገው ይገባል ማለት ነው። ይሄ እንግዲህ ሙጀረድ ግጥም ያለ ምንም ሙዚቃ መሳሪያ ከዜማው ውጭ በሆነ ራሱ ማብዛቱ ራሱ በዚህ መልኩ መልእክተኛው አለይሂ ሰላቱ ወሰለም ካወገዙት ሰውየው ሲናዓ ለምሳሌ ሙዚቃ ልክ አንድ ባለሙያ ሁሉ ነገር እሱ ደግሞ ወደፊትም ኢንሻአላህ እናየዋለን። እሱ ራሱ ዋናው ምክንያቱ ምንድነው እንዳይበዛ የተፈለገበት ምክንያት ወላሁ አለም ግጥም ያው
በአረብኛ በተለይ ወዝን አለው አይደለ? ሚዛን አለው ማለት ዝም ብሎ የፈለከውን ቃል መሀል ላይ ማስገባት አትችልም። ቤት መምታት ብቻ አይደለም የሚታየው፣ እንደገና ደግሞ ቤትም ይመታልና አንዳንድ ሰው ሐታ የማያምንበትን ነገር እንዲያምን በሚያደርግ መልኩ በጣም የሚገፋፋ ስልትን ሊላበስ ይችላል አንዳንድ ጊዜና በዚህ ነገር ውስጥ መስረጹ ሰዎች ላይ ያልተገባ ተጽዕኖ ሊያሳድር ስለሚችል የሆነ ስሜትን ሊያነሳሳ ስለሚችል ባልተገባ መልኩ የሆነ ፍላጎትን ሊያነሳሳ ወይም ውዴታን ወይም ጥላቻን ኃይል አለው። በጣም ኃይል አለው። የድሮ ግጥሞችን የነ ጀሪርን የነ ፈረዝደቅ እንደዛ ነው። ከባድ ነው እሱ። ባረከላሁ ፊከ። ምናልባት እንትን ግጥሙ ሙሉ ለሙሉ እንደሚቻል ነው። ግጥም፣ ዜማና የሙዚቃ መሳሪያ በዘመናችን ያለው ሙዚቃ እነኚህን ሶስቱን ያካተተ ነው። ለየብቻ ያያየን ነበር። ግጥሙ ቁርአናዊም ሐዲስም እንዲሁም ሁሉም የተስማማበት ማያከላልፍ ነው። ብቻ መስፈርቶቹን ያሟላ አይብዛ፣ እንዲሁም መልእክቱ ወይም ይዘቱ ጥሩ ይሁን ነው። ትክክል ነው። ወደ ዜማ ምናልባት ትንሽ ወደ ዜማ እንለፍ። ሁለተኛውና ዋነኛው በዘፈን ወይም በሙዚቃ ውስጥ የሚካተተው ነገር ያው ዜማ ነው እና ዜማ ስንል ጥቅል ገለጻ ነው ማለት በልምድና በትምህርት የሙዚቃ ስልትን በተከተለ መልኩ የሚዜማውም ይሁን ወይም ከዛ ውጭ እንደዚሁ ዝም ብሎ አንድ ሰው ልክ ቁርአን በሚቀራበት ስልት የሚያዜማውም ይሁን ሁሉንም ሊያካትት የሚችል ነገር ነው እና ዜማ ስንል ምናልባት አድማጮቻችን ወይም ደግሞ ተከታዮቻችን የተለመደውን የዛሬ የዘፈን እና የሙዚቃ ዜማ ብቻ እንዳያስቡ ማለት ነው። ዜማ የሚለው የሆነ ቅላጽ ያለበት እንጉርጉሮም ሊሆን ይችላል። እሱን የሚወክለው አረብኛ ቃሉ ምንድነው? አሁን እዚህ ላይ የምናየው ዋና ቃል ጊና የሚለው ነው። ጊና እና ያው ስለ ጊና ቃል መሰረታዊ ትርጉምና ዑለማዎች ዘንድ ያለውን አጠቃቀም ማወቅ ብዙ ቋጥሮችን ይፈታልናል። في الحقيقة ሌላ ማስረጃ ኺላፍ ምናምን ሳንገባ ራሱ ይሄን መረዳት ተገቢ ነው ማለት ነው። ለምን ወደፊት ስለምንጠቅሳቸው አንዳንድ ቁም ነገሮች ይሄኛው መሰረትና ግብአት ይሆንልናል። ስለዚህ ጊና ምንድነው በአረብኛ የሚለውን እንይ። ግን ልብ ሊባል የሚገባው በአረብኛ ስንል ብዙ ጊዜ በተለምዶ እንግዲህ አንድ ነገር ታሪፉ ሉገተን ወስላሐን ብለን ስንጠቅስ ሉገተን በቋንቋ ደረጃ ስርወ ቃሉ የሚያስተላልፈው መሰረታዊ ወይም ቀጥተኛ ወይም ጥሬ ትርጉም አንዳንዴ ጥቅም ላይ የማይውል ሊሆን ይችላል አይደለ? አሁን ግን እንደዛ አይደለም የምንለው። ሐታ ዑለማዎች ዘንድ እስከ ብዙ ክፍለ ዘመናት ጊና የሚለው ቃል በመሰረታዊ ይዘቱ የሚወክለው መልእክት አለ ማለት ነው እና ያንን ነው። ምክንያቱም ዑለማዎች ሲናገሩ ያሰቡት ምን ነበር የሚለውንም ለመረዳት ስለሚያመቸን ነው ያኒ መንገዱን ስለሚከፍትልን ማለት ነው። እና እንደ ታሪፍ የተወሰኑ ዑለማዎች ነገር ባጭሩ መጥቀስ እንችላለን እዚህ ላይ። ለምሳሌ አልኸጣቢ አቡ ሱለይማን አልኸጣቢ ትልቅ የሐዲስና የቋንቋ ሊቅ ናቸው። ገሪብ الحديث በሚለው መጽሐፋቸው ላይ ምን ይላሉ? فكل من رفع صوته بشيء ووالى به مرة بعد أخرى فصوته عند العرب غناء ይላሉ። ማንኛውም ድምጹን ከፍ አድርጎ ከዛ በኋላ ያከታተለው አንዴ ብቻ ሳይሆን በዚህ መልኩ ድምጹን ከፍ አድርጎ ያንን ነገር ሳይቀይር በዛው የቀጠለ ማለት ነው። ይህ አረቦች ዘንድ ይህ ድምጹ ራሱ فصوته عند العرب غناء ይባላል። ስለዚህ ልብ በል አሁን እኛ ዜማ የምንለውን ነገር ራሱ አላስገቡትም እዚህ ላይ። ረፍዕ الصوت ራሱ ወይም ድምጽን ከፍ ማድረጉ ራሱ غناء ነው ማለት ነው። ስለዚህም አንድ ሊታሰብ የሚገባ ነገር فكل من رفع صوته بشيء ምንም አይነት ነገር ነው ይሁን ማለት ነው። ድምጹን ከፍ ያደረገበት የሚያነበው ይዘቱ አይደለም አሁን የሚታየው። ግን በጥቅሉ በዚህ መልኩ ይህንን ሲያቆየው ማለት አንድ ሰው ሲጠራ ከላይ ሆይ ብሎ አንዴ ቢጮህ ይሄ ጊና አይባልም ማለት ነው። ደጋግሞ እንደዚህ ይዞት ሲቀጥል በዚህ መልኩ መቀጠሉ ያው ጊና ነው። قال فصوته عند العرب غناء ግን አሉ ይህም ብቻ ሳይሆን قال واكثره فيما شاق من صوت او شجا من نغمة ولحن ይላል። አብዛኛው ግን ምንድነው የድምጹ አይነት በሰዎች ዘንድ የሚፈጥረው ስሜት ሲኖር ይወጣል። ለምሳሌ እንደ ትዝታ እና ናፍቆት ሻቃ የሚለው እሱን ያመለክታል። ናፍቆትን የሚቀሰቅስ ድምጽ ሲሆን ይወጣል። አው ሸጃ ሚን ነግመቲን ወይ ደግሞ የሚያሳዝን ድምጽ ሲሆን ሐዘን በልብ ውስጥ የሚቀሰቅስ አይነት ቅላጼ ሲሆን ይሄ ነው አብዛኛውን ጊዜ ጊና የሚባለው ይላል። ስለዚህ ይሄኛውም ጊና ነው፣ የመጀመሪያውም ጊና ነው። ግልጽ ነው አይደለም? እና ያው ልብ ሊባል የሚገባው እንዲሁ
በጩኸት ብቻ ቅጥ ያጣ ሰዎችን የሚያስጨፍር ወይም ደግሞ ጮቤ የሚያስረግጥ አይነት አጣጣል ሳይሆን በብዛት አረቦች ዘንድ የሚያውቁት ወደፊትም እንደምናብራራው የሆነ የሚያሳዝን ናፍቆትን የሚቀሰቅስ እንዲህ አይነት ነገሩን ነው ማለት ነው። ይሄ አይነት ቅላጼን ነው በብዛት ይሄ ነው ይላል። ስለዚህ ሁለቱም ጊና የሚለው ውስጥ ይካተታል እና ይካተል ሲባል መሰረታዊ ትርጉሙ ብቻ ሳይሆን ዑለማዎችም ዘንድ በዚህ መልኩ ጥቅም ላይ ይውላል። ይሄን ወደፊት እናየዋለን ማለት ነው። ልክ ይህን ተመሳሳይ ነገር ሌሎች የታወቁ የአረብኛ መዝገበ ቃላት ውስጥም እናገኛለን። ለምሳሌ النهاية في غريب الحديث የኢብኑ الأثير ማለት ነው። لسان العرب لابن منظور ምን ይላል? وكل من رفع صوته ووالاه فصوته عند العرب غنى ይላል። ድምጹን ከፍ አድርጎ ያከታተለው ድምጹ አረቦች ዘንድ غنى ተብሎ ይጠራል። የታወቀ ነው። ሌሎችም ቦታዎችም ይሄ ነገር ተጠቅሷል። ግን ያው ለማርተም ዋና ያው ድምጽ ከፍ ማድረግ የሚለው መሰረቱ ይሄ ነው ማለት ነው። النووي ምን ይላሉ? في شرح مسلم والعرب تسمي الإنشاد غناء عربوች ኢንሻድን غناء ብለው ይሰይሙታል ማለት በዚህ መልኩ ይጠሩታል። ሁሌም ባይሆን አንዳንድ ጊዜ ኢንሻድን ራሱ غناء ሊሉት ይችላል። ኢንሻድ ምንድነው? ኢንሻድ ቀደም እንዳለው ድምጽን ከፍ ማድረግ ነው። ولذلك حديث ላይ ለምሳሌ ولا تحل لقطتها إلا لمنشد ሲባል يعني አንሸደ ضالة ሲባል ለምሳሌ ድምጹን ጮክ አድርጎ እንደዚህ አይነት ዕቃ የጠፋበት ብሎ ለሰው ማስተዋወቁ ነው። ወይም ደግሞ የጠፋብኝ ብሎ ለምሳሌ የጠፋበት ሰው ከሆነ መጠየቁ ማለት ነው። እና አስሉ ይሄ ነው። ኢንሻድን ሲባል የዛሬ ነሺዳን ማሰብ የለብንም ማለት ነው። ምክንያቱም ራሱ ነሺድ የሚለው ቃል አንሸደ የሚለው ቃል ራሱ መሰረታዊ ትርጉሙ ድምጽን ከፍ አድርጎ በተለይ ግጥምን ማንበብ ነው። በተለይ ግጥምን ማንበብ የቀደሙ የሐሳንም ታሪክ ላይ ከዑመር ጋር ያነበረው እሱ ላይ ራሱ ቃሉ ተጠቅሷል አይደል? የመጀመሪያው ሐዲስ ላይ ማለት ነው። طيب ልክ እንደዚያው الحافظ ابن حجر فتح الباري ላይ ምን ይላሉ? قال لأن الغناء يطلق على رفع الصوت وعلى الترنم الذي تسميه الأعراب النصب بفتح النون وسكون المهملة وعلى الحداء ይላል። غناء የሚለው ቃል ከአንድ በላይ የሆኑ ይዘቶች ሊፈለጉበት እንደሚችል ነው እዚህ ላይ የሚጠቅሱልን ማለት ነው። يطلق على رفع الصوت ድምጽን ከፍ ማድረግም غناء ይባላል። አንድ በል وعلى الترنم الذي تسميه الأعراب النصب የአረብ ዘላኖች ነስብ የሚሉትንም እንጉርጉሮንም በዚህ መልኩ ልንሰይመው እንችላለን። ቃሉ ይህንን ሊያካትት ይችላል ማለት ነው። ምንድነው ነስብ የሚባለው? ያው አለፍ ብለን እንደምናየው ያው እንጉርጉሮ ነው ባጭሩ ሲባል ማለት ነው። ማለት ራሱን የቻለ የሙዚቃ ስልትና ይዘት የሌለው ግን ቅላጼ ያለው እንጉርጉሮ ማለት ነው። እሱም ምን ይባላል? غناء ይባላል ነው። ነስብ እንግዲህ በፈትሕ ኑን ወሱኩን المهملة ነው። وعلى الحداء حداءም እንደዚሁ حداء ይባላል بضم الحاء حداء ይባላል የተለመደው حداء ምንድነው? ግመልን ለመንዳት አረቦች በብዛት መንገድ ሲሄዱ ረጅም ጉዞ ሲጓዙ የሚያዜሙት እንጉርጉሮ ነበር ማለት ነው። ሁለቱንም እንያቸው። ሁለቱ ቃላትም ወሳኝ ስለሆኑ ማለት ነው። حداء እና ነስብ ማለት ነው። حداء እና ነስብ በተለያዩ አታሮች ላይ አንዳንድ ሰለፎች ለምሳሌ ያዜሙባቸው እንደነበረ ስለተወሳ ምን ተፈለገበት ማወቅ አለብን። እና አቡ ዑበይድ አልሃራዊ ያው ስም በቋንቋ የታወቀ አንድ ዓሊም ነው። በድሮ ጊዜ የነበሩትን ነው በብዛት እዚህ ላይ የምናጠቅሰው። ምን ይላል? النصب ضرب من اغاني الاعراب የአረብ ዘናኖች ከሚያዜሙባቸው ዜማዎች አንዱ ነው ማለት ነው። قال وهو يشبه الحداء ከحداء ጋር ይመሳሰላል። ግን في القاموس المحيط من ይላል? نصب العرب ضرب من مغانيها أرق من الحداء ይላል። ስለዚህ ነስብ የሚባለው በዜማና በቅላጼ ከሑዳእ በተወሰነ መልኩ ለስለስ ያለ ነው። ምናልባት ቅላጼ ሊበዛበት ይችላል ማለት ነው። ሑዳእ ግን ያው ግመል ለመንዳት ተብሎ ነው እና ያው አንጀሻን መልእክተኛው ዐለይሂ ሰላም የተባለውን ሰሐቢ ያው እሱ ያዜም ነበር ግመሎቹን ለመንዳት ማለት ነው። እና ሪፍቀን ቢልቀዋሪር ማለት ነው የአንጀሻ ብለውታል። ምክንያቱም ያው ዑለሞች ሐዲሱን ሲፈስሩ ሁለት አይነት አቋም ያላቸው፣ አንዳንዶቹ ሴቶቹ ራሳቸው ሰምተው እንዳይፈተኑ ነው ይላሉ ድምጹን በጣም ካሳመረ። ሌሎቹ ደግሞ ግመሎቹ እንዲህ አይነት ድምጽ ሲሰሙ በብዛት ጉዟቸውን ያፋጥናሉ እና በጣም ሲፋጠኑ ግመል ባህሪዋ ነው እንደዚህ እንትና ትክክል ነው ባህሪ ነው። ሙጣሪ ላይ ደግሞ ምን አለው ሀውደጅ በሚባል ሴቶች እዛ ላይ ይጫናሉ ግመሉ ላይ ማለት ነው እና እነሱ እንዳይወድቁ በሚል ነው ያሉት ተብሏል። አልሙሂም ቁም ነገሩ ምንድነው? ሑዳእ ምን እንደሆነ አውቀናል።
ነስብም እንደሆነ አውቀናል ማለት ነው። ስለዚህ እነዚህ ሁለቱም ጊና በሚለው አጠቃላይ ቃል ውስጥ ይካተታሉ፣ በይዘት ውስጥ ይካተታሉ ማለት ነው። ይሄም ጊና ነው። ስለዚህ ድምፅን ከፍ ማድረግ የተለመደው የዘላኖች ምንም ሙዚቃ ያልተማሩ ዘላኖች መግቢያ፣ መውጫ፣ አዝማች፣ የሙዚቃ ኖታ ወይም መሰላል ምንም ነገር ሰምተው የማያውቁ ተራ ዘላኖች የሚያንጎረጉሩት የገጠር እንጉርጉሮ ራሱ ጊና ይባላል። ጊናውን ማንኛውም ድምጽ ከፍ ያለ ነገር ሁሉ የሚያካትት ስለሆነ አታ በዘመናችን ያሉ ከሙዚቃ መሳሪያ ጋር የተቀላቀለም ከሆነ ሁሉም ያካትት ሰፊ ቃል ነው። ይሄኛውም የዛሬውም ጊና ይባላል። አሁን ግን ትልቁ ችግር ምንድነው? ጊና የሚለውን ቃል አንድ ሰው ሲሰማ ቅድሚያ የሚያስበው የዛሬውን የሙዚቃ አጣጣል ወይም የዜማ አጣጣል ከሆነ ስህተት ውስጥ ይወድቃል ማለት ነው። ይሄ በዚህ ቃል ላይ ብቻ ያጠረ ሳይሆን በተለያዩ አጋጣሚዎች የምናየው ችግር ነው። ኢብኑል ቀይም ከዛም በፊት ሸይኹል ኢስላም ኢብኑ ተይሚያ ከዛም በፊት አንዳንድ ዑለማዎች ሰዎች እንዳይሳሳቱባቸው አደራ ከሚሉባቸው መስኮች መካከል ከጊዜ በኋላ በተለምዶ የሆነ ይዘት እና ቅርጽ የያዙ የቃላት ትርጉሞችን ይዞ የድሮ ትውፊቶችን ከዚህ በፊት የተላለፉ ትውፊቶችን በዚህ መፈሰር እና በዚህ መልኩ መገንዘብ ትክክል አይሆንም ይላሉና ጥንቃቄ ያስፈልጋል። በተለይ ቀህዋ እዚህ ውስጥ ይገባል። ኡስታዝ ቀህዋ ጥሩ ነገር ነው። ኸምር ነበር። ቀህዋ አሁን እንዳልከው يعني اسم من اسماء الخمر ነው አይደል? ከኸምር ወይም ከአስካሪ መጠጥ ስሞች አንዱ ነው ቀህዋ ማለት ነው አይደል? طيب አሁን ቀህዋን ስትመለከት የሆነ ሰው ዛሬ ተነስቶ ቀህዋ ክልክል ነው حرام ነው ምክንያቱም አስካሪ ነው ምናምን ቢል እዚህ ላይ ማየት ያለብን አንደኛ ሰው ዘንድ የሚያስተላልፈውን መልእክት ነው። አንተ ሰዎችን በሚገነዘቡት ቋንቋ ነው ማናገር ያለብህ ማለት ነው። ሁለተኛ እሱም ተሳስተው ሊሆን ይችላል ማለት ይሄኛው ቀህዋ ራሱ በድሮ ጊዜ ዑለማዎች አይቻልም ብለው ፈርደዋል ብሎ የነሱን ፈትዋ ዛሬ ባለው ቡና ላይ ቢለጥፍ የሚያስከዳል። በርግጥ ያኔ የተወሰነ ኺላፍ ተነስቷል። ቀህዋ ራሱ ቡናው ራሱ መጀመሪያ ይቀጥላል፣ ግን ከነበርንበት ለማውራት በኋላ ግን እሱ ኺላፍ ቀርቷል። አሁን ጊዜ ክልክል ነው የሚል አላቅም ቡናን ማለት ነው። ግን ይሄኛው ወሳኝ ነገር ነው ቃላትን እንደዚህ ይዞ ብቻ። ስለዚህ በተቃራኒውም ልክ አሁን حرام ለማድረግ ነው ቀህዋ አይቻልም የሚል ሰው የኸምር መገለጫ ስለሆነ ወይም ደግሞ የኸምር ስም ስለሆነ ይሄኛውም ኸምር ነው ብሎ ፈትዋ ቢሰጥ ተቀባይነት እንደሌለው ሁሉ በድሮ ጊዜ የተፈቀደውን የዜማ አጣጣልና እንጉርጉሮ ለምሳሌ ስለፈቀዱ አንዳንድ ዑለማዎች የዛሬውም ይፈቀዳል ቢል በተለይ ደግሞ ልዩነቱን ዑለማዎች በጣም አጎልተው ሳለ አሁንም ስህተት ይሆናል ማለት ነው። ስለዚህ ቁም ነገሩ ይዘቱ ነው يعني العبرة بالحقائق والمعاني لا بالألفاظ والمباني እንደሚባለው ማለት ነው። طيب ይሄንን ከተረዳን ከነስብ ጋር በተያያዘ ጠበሪ ያወሩትን ወይም የተናገሩትን ፍቺ ባጭሩ መመልከት እንችላለን። ወይም ከምን አንፃር ነስብ እንደተባለ ያወሱበት ቦታ አለ። من يقول وإنما تسميه العرب النصب لنصب المتغني به صوته وهو الإنشاد له بصوت الرفيع يقول نصب لمن تباله ይሄ እንጉርጉሮ የምንለው ከገመል ኋላ ገመኖችን እየዳባ ይሆን ራሱ ወደፊት እንደምናየው የሆነ ከበድ ያለ ስራ ሲሰራ ወይም ለብቻውን በእግሩ ረጅም ጉዞ ሲጓዝም ቢሆን በእንዲህ አይነት አጋጣሚዎች የሚያንጎራጉረው እንጉርጉሮ ለምን ነስብ የሚል ስም ተሰጠው ከተባለ ይሄንን ሙተገኒ ሲል እንግዲህ ያው ጊና የሚለው ቃልን ቀደም ባውሳው ይዘት መሰረት ድምፁን ከፍ እያደረገ ማዜሙ ወይም አንጎርጎሮ ማለት ነውና እንዲህ የሚያደርገው ሰው ድምፁን ከፍ አድርጎ በመያዙ ነው ማለት ነስብ ማድረጉ وهو الانشاد له بصوت الرفيع ከፍ ባለ ድምጽ ጮክ አድርጎ ያው ማከታተሉ ነው ማለት ነውና ይሄም ያው ነስብ ከምን አንፃር ነስብ እንደተባለ ነው እና ወደፊት ኢንሻአላህ እንደምናየው አረቦች የሚያውቋቸው ዜማዎች እነዚህ ነበሩ። መጀመሪያ አካባቢ ከነዚህ ውጭ የተለዩ ዜማዎች አይታወቁም ነበር። ግን ያው ከፍቺና ከይዘት አንፃር ምንነታቸውን በዚህ ባጭር ገለጻ ማወቅ እንችላለን ማለት ነው። ስለዚህ በጥቅሉ የድሮም ይሁን ያሁን ማንኛውም ጊና የሚለው ቃል ላይ የጋራ የሚያደርገው ነገር ሙጀረድ ረፍዕ الصوت ነው። ረፍዕ الصوت መኖሩ ነው። በብዛት ዜማ የተወሰነ ዜማና ቅላጽ ሊቀላቀልበት ይችላል። ግን በተለመዱ የሙዚቃ ስልቶች ታጀበም አልታጀበ ድምጽን ከፍ አድርጎ መነባነብም እዚህት መነባነብ እንጉርጉሮ ሁሉም ሊያካትት ይችላል። ግጥምን ከፍ ባለ ድምጽ ይሄ ነው ጊና ማለት ቋንቋዊ ትርጉሙ ይሄ ነው ማለት ነው። ቋንቋዊ ትርጉሙ ስንል ያው እስትላህ ሌላ ነው ለማለት አይደለም። ነዓም ከዘመናት በኋላ የተለመደው የትኛው ነው የሚለው ሊያናግረን ይችላል። ግን በብዛት حتى ሰለፎች ዘንድ ጊና የሚለው በዚህ አካታች
ይዘት ነው የሚነገረው ማለት ነው። እንዲሁ ባለበት ሁክም መስጠት እንችላለን። ለምሳሌ አሁን ይቻላል ነው በለዚህ አጥተን ይለያያል። የሚፈቀድ አለ የማይፈቀድ አለ ማየት እንችላለን። እሱን አታ በድሮ ውስጥ ለሐም እንኳን ብንሄድ ማለት ነው ሁዳም ሆኖ ወይስ እነዚህ የሚፈቀዱ ናቸው። ሁዳ እና ነስብ እንደሚቻል አሁን በሰጠነው ገደብ መሰረት ኢንሻአላህ የዑለማዎችን ንግግር ማውሳት እንችላለን። ግን ያው ጊና ሲባል አካታች ስለሆነ ከነዚህ ውጭ ያለውና የሆነ የተጨመረበት ነገር ያለ ከሆነ ደግሞ እንዴት ነው የሚታየው የሚለው ማየት እንችላለን። እሱን ሙዚቃስ ምንድነው በተሻለ? طيب ሙዚቃ የሚለው ቃል ዛሬ ዘመን የወለደው አዲስ ቃል አይደለም። ድሮም ይታወቃል። ድሮ ማለት በሰለፎች ዘመን ባንል እንኳን ለምሳሌ በ3ኛው ክፍለ ዘመን 4ኛው ክፍለ ዘመን ላይ ይህ ቃል ታውቋል። ነገር ግን ይህ ሲባል አረብኛ አይደለም፣ አስሉ ሙዓረብ ነው። ከሌላ ቋንቋ ተወስዶ ነው አረብኛ ውስጥ የገባው ማለት ነውና ሙሲቃ ይሉታል እነሱ። እንግዲህ አረቦች ሙሲቃ ነው የሚሉት እና ምንነቱን እዚህ ላይ ማወቅ ተገቢ ስለሆነ ቢያንስ አንድ ወይ ሁለት ጥቅሶችን እዚህ ላይ እናውሳ። ኢብኑ አብዱልበር الحافظ ابن አብዱልበር የሞቱት ራሱ 463ኛው ዓመተ ሂጅራ ነው እና ጃሚዕ በያን العلم وفضله በተባለው መጽሐፋቸው ምን ይላሉ? قال وعلم الموسيقى قالوا بهلا يتوسم ነገሮችን ዘርዝረው وعلم الموسيقى ومعناه تأليف اللحون وتعديل الأصوات ورن الأنقار وأحكام صنوف الملاهي ይላሉ። علم ተደርጎ ይታሰባል። ያው ሰዎች የሚማሩት ነው። ስለዚህ ሙዚቃ በተፈጥሯዊ ችሎታውና ክህሎቱ አንድ ሰው የሚያዜመውን ጉርጉሮ አይደለም ማለት ነው። ለዚህ ነው ምናለው علم በትክክል በቃ አንድ ዘርፍ ሆኗል። ይሄን አስመልክቶ ኢብኑ አብዱልበር ምናለው ተأليف اللحون يعني ቅላጼዎችን ማገጣጠም። ለዚህ አንድ ሰው ለምሳሌ ለብቻው የሚያወጣው አንድ ድምጽ ሙዚቃ ላይ ይባል ይችላል። የሆነ ነገር ሲጨመርበት ከዛ በኋላ 3ኛ 4ኛ ተብሎ የሆነ ከፍ ዝቅ ሲል የሙዚቃ ይዘት ይኖራል ማለት ነው። እና በዚህ መልኩ ማገጣጠም ማለት ነው። وتعديل الأصوات ድምጾችን ማስተካከል ورن الأنقار እንደዚሁም የሆነ እንደዚህ ድምጽ የሚሰጡ ነገሮችን ራሱን የቻለ ቅደም ተከተልና በሙዚቃ ሲያሜ በእንግሊዘኛ ሪትም የሚሉት ማለት ነው። መቼ ከፍ መቼ ዝቅ እንዲል ራሱን የቻለ የሆነ መርሆ ወይም የሚማሩት ትምህርት አለ። እንደ ሙዚቃው ነው እንደዚህ አይነት ኖታን ተከትሎ የሚሰጠው ድምጽና ቅላጼ ያለ እሱም ሊሆን ይችላል። እንደዚሁም አህካም ሶኖ ፊል መላሂ የሙዚቃ መሳሪያዎችን አጠቃላይ አይነቶችን እንዴት መጠቀም እንዳለበትና የመሳሰሉትን ነገሮችን የሚፈርድ የዕልም ወይም የእውቀት ዘርፍ ነው ብለው ጠቅሰውታል። አሁን እዛቸው ታሪፉን ብቻ ነው እንጂ ስለ ህክሙ ያልተናገሩም። የተናገሩትን ወደፊት እናየዋለን ኢንሻአላህ ምን አይነት ፍርድ ለዚህ እንዳቀረቡ ማለት ነው። አሁን እዚህ ላይ አንድ የምንገነዘበው ቁም ነገር አለ። በተለምዶ በዛሬው ተጨባጭ ሙዚቃ ሲባል ሁሌ የሙዚቃ መሳሪያ በአእምሯችን ውል ይላል። ያኒ የሙዚቃ መሳሪያ ከሌለ ሙዚቃ አይመስልንም። ግን እንደዛ አይደለም። የሙዚቃ መሳሪያ ባይኖረው ራሱ ዜማው ሙዚቃዊ ስልት ካለ ሙዚቃ ይባላል። በድሮ ዑለማዎች ዘንድ ሙሲቃ የሚለውን ቃል ይጠቀሙበት ስንመለከት ይህን ነው የምናስተውለው ማለት ነው። ወደፊትም ኢንሻአላህ ከአንዳንድ ንቁላት ጋር በተለይ ኢብኑ ረጀብ ንግግር ላይ ይህን ማየት እንችላለን። ሌላ አንድ ለመጨመር ያህል አቡ ሐያን التوحيد የሚባሉ ወደ 5ኛው ክፍለ ዘመን ላይ ሞቱ ናቸው። እሳቸው ስለዚህ ሲያወሩ ምን ያለው الموسيقى التي هي معرفة النغم والإيقاعات والنقرات والأوزان። ስለ ሙዚቃ የሚባለው ምንድነው? ቅላጼዎችን እንዴት መቃኘት እንደሚቻል ለምሳሌ የምናጠናበት የእውቀት ዘርፍ ነው ማለት ነው። والإيقاعات ማለት የዜማ አጣጣል ማለት ነው። እንዴት ነው ከፍና ዝቅ የሚደረገው የሚለው ነው። والنقرات እንደዚህ የሚንኳኩ ድምጾች ሊሆኑ ይችላሉ ወይም ደግሞ የሆነ ደረጃዎችን በተከተለ መልኩ ድምጽ የሚጣልበት ሁኔታ ማለት ነው። الأوزانም ከግጥም ጋር በተገናኘ ግጥሙንና የግጥሙን ሚዛን በተከተለ መልኩ የሚዘምበት ሁኔታ እና ይሄንን የሚያጠና ነው ይላል። ስለዚህ አሁንም እንደምናየው የግድ የሙዚቃ መሳሪያ ስለተቀላቀለበት ብቻ አይደለም። የሙዚቃ መሳሪያ ተቀላቅሎበት ድምጹ ሙዚቃ ሊባል በሚችል ደረጃ ከተዜመና ከተቃኘ ይሄም ሙዚቃ ነው። ግን እሱ የግድ አይደለም። የሙዚቃ መሳሪያ ባይኖር ራሱ አጣጣሉና ይዘቱ ማለትም ይዘቱ ስል የዜማ ይዘቱ ማለት ነው አቀራረቡ ሙዚቃ ሊያስብለው ይችላል ማለት ነው። ዶሬ ሚፋሶል እሱ አሁን ኖታ ነው። ለምሳሌ ይሄ አሁን ያልከው በፈረንሳይኛ ነው አስሉ ማለት ነው። በእንግሊዘኛ አሁን ከሲ ነው CDEFG ምናምን ብለው እንትን ይሉታል ማለት ነው። ስለዚህ የሆነ ድምጽ ለምሳሌ ስታወጣ ወይም የሆነ ጠረጴዛ ሲጋጭም ይሆን በሆነ መልኩ እሱን ነገር ይለኩታል ከቅጥነቱና ከከፍታው አንፃር። ይሄ ድምጽ እኮ ሲ ምናምን ነው። አንዳንዴ ልክ የሆነ ማይነስ ይሁን ምናምን ይሉታል። እንግዲህ ዝርዝሩን አላውቅም።
እንዲህ አይነት ስያሜ ይሰጡታልና ስትዘፍን እነዚህን ጠብቀህ መዝፈን አለብህ ብለው ነው እንግዲህ በህግ የሚያስገድዱ ማለት በሙዚቃው ህግ በዚህ መልኩ ዜማው የተቃኘ መሆን አለበት ይላሉና ይሄኛው አረቦች ከለመዱት ተፈጥሯዊ በሆነ ስልት ከሚያንጎራጉሩት ዜማ የተለየ ነው። ኢንሻአላህ ከሱ ጋር በተያያዘ ሊውነቶቹን የምናጎላባቸው የዑለማዎች ንግግሮችን መጥቀሳችን አይቀርም ማለት ነው። ናም ይሄ የሚፈጥረው ልዩነት ይኖራል ምናልባት? ናም የሚፈጥረው ልዩነት በጣም አለ። እሱም ምንድነው ዑለማዎች ዘንድ የተወሰነው ይፈቀዳል፣ የተወሰነው ይከለከላል። ሀታ ሙዚቃ ብለንም ሙዚቃን ያው አሁን እንዳልነው ስልቱ በዚህ መልኩ የተቃኘ ከሆነ ይከለክሉታል አብዛኛዎቹ። የሙዚቃ መሳሪያ ከሌለበት ይፈቅዳሉ የተባሉ የተወሰኑ ዑለማዎች አሉ። አሁን እንግዲህ እስካሁን ድረስ ስለ ሙዚቃ መሳሪያ ምንም አይነት ወሬ አልጀመርንም። ይሄ ሊታወቅ ይገባል። እስካሁን ምንም አላነሳንም። ወደፊት ነው እሱን የምናነሳው ማለት ነው። እና በዚህ ይዘቱ ራሱ እነኚህን ነገሮችን መለየቱ ዑለማዎች ስለ ጊና ሲናገሩ ሲፈቅዱ ልዩነታቸውን ሲያጎሉ ለመረዳት ይቀለናል። ስለዚህ ከፍቺ አንፃር ቅድሚያ እነዚህን ነገሮች ማወቃችን ወደፊት ለሚኖረው ማብራሪያ አንድ ግብአት ስለሚሆን ነው ያስቀደምነው ማለት ነው። አሁን ካያናቸው ቃላቶች መካከል አልጊና ይተናል። በጥቅሉ ድምጽን ከፍ አድርጎ ግጥምም ይሆናል። አብዛኛው ጊዜ ግጥም ነው። ከዛም ውጭ ያሉ ነገሮችን ከፍ ባለ ድምጽ ማንበቡ ወይም ድምጽን ከፍ ማድረግ በዛ ነገር ላይ ጊና እንደሚባል ነው። ሙዚቃ ደግሞ ራሱን የቻለ ሙያ ነው፣ ዘርፍ ነው። ልክ እንደ አንድ የሙዚቃ ምሳሌ ሊቀላቀልበትም ላይቀላቀልበትም ይችላል። ብቻ ልክ እንደ አንድ የትምህርት ዘርፍ ሆኖ ሰውየው ተከተላል አልተከተልክም ሊባል በሚችል መልኩ ማለት ነው። በልምምድና ህግጋቶች የራሱ ያሉት ማለት ነው። ህግጋትን ተከትሎ የሚያዜምበት ነው። የግድ የሙዚቃ ትምህርት ቤት መግባት ማለት አይደለም። ልምምድና መማር ሲባል እንደ ዘርፍ ያው ዕውቀት ተብሎ ሊጠራ የሚችል ሊሆን ይችላል። ነገር ግን ዋናው ቁም ነገር ሰውየው የሙዚቃ መሳሪያና ኖታዎችን ተከትሎ መዝፈኑ ከልምድ አንፃር ሊያካብተው ይችላል። ግን ዞሮ ዞሮ ህክሙ ተመሳሳይ ነው የሚሆነው። ስለዚህ መማሩ ለብቻው የሚሰጠው ፍርድ ሳይሆን በተለምዶ ህክሙን አይቀይረው። በተለምዶ ግን ይሄንን ነገር ማድረግ የሚቻለው ይሄ ነው፣ በዚህ መልኩ ሲሆን ነው ማለት ነው። ማዓዚፍስ ምንድነው? المعازف ያው ወደፊት ኢንሻአላህ ከአንድ ሐዲስ ጋር ያይዘን በደም እናብራራዋለን። معازف جمع معزفة ነው። معزفة اسم الآلة اسم آلة ነው። እንደሚታወቀው ሁሉንም የመሳሪያ ምንድነው የሙዚቃ መሳሪያዎች ሁሉ የሚያካትት ስም ነው። ጀምዕ ነው معازف የሚባለው። عزف ሲባል መዝፈን ወይም ዜማን ማንጎራጎር ሊፈለግበት ስለሚችል معازفም ይሄ ሊፈለግበት ይችላል፣ ወይም ደግሞ ሌላ ትርጉም ሊሰጠው ይችላል የሚሉ አንዳንድ ሰዎች አሉ። ወደፊት እንደምናየው معازف በዚህ መልኩ ጀምዕ ከተደረገ ይሄ معازف በሚለው ወዝን ከመጣ በሁሉም የቋንቋ ሊቆች ስምምነት የሚፈለግበት የሙዚቃ መሳሪያዎች ናቸው። معازف የሚለው ቃል ማለት ነው። ሊሆነት ሊኖር የሚችለው ሙፍረዱ ላይ ነው፣ ነጠላ ቃሉ ላይ ምንድነው የሚፈለግበት? معزف ከሆነ عزف ከሆነ ኢላ አኺሪህ የሚለውን ኢንሻአላህ ወደፊት መጠቀማችን አይቀርም ማለት ነው። طيب እንግዲህ ይሄንን ካየን የሚቀጥለው እንደሚመስለኝ ዑለማዎች በተለይ አብዛኛዎቹ የፈቀዷቸው የዜማ አጣጣል ስልቶች የትኞቹ ናቸው፣ የከለከሏቸው የትኞቹ ናቸው የሚለውን በንግግራቸው ውስጥ ማየት ይመስለኛል። የዛሬውን እዚህ ጋር ብናበቀው የተሻለ ነው። ባረከላሁ ፊኩም። በሚቀጥል ፕሮግራም የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።